እሱን የሚወድ ሁሉ ፈጣሪ ይውደደው፣ ያሰበው ይሳካለት። እግዚአብሔር አምላኩ ትልቅ ደረጃ ያድርስሽ። የኔ እናት ተንኮለኛና ምቀኛ አትሁኝ እንጂ ተራራውን ሁሉ ትደረምሸዋለሽ። እነዚህ ልጆች ጠላ ሰይጣን ብቻ ነው። አዎ እሱ ይሄን መሰለ ፍቅር ይሄን መሰለ እነዚህ ልጆች እኮ ምንም ሰው ጋር አይጠጉም። ማር የሆኑ ማር እኔ አይቻይ ያልጠግባቸው ሳይመጣ እንኳን ሲቀርቡ ሩቄ ምን ነው እንትን ላይ በገባ ነው የምለው። እግዚአብሔርን ነው የምላችሁ። እንግዲህ እኔ ልጄ ነው የሚሆነው ደግሞ እንዲህ ሲባል አፍቃሪ ምናምን እንዳይ እኔ ልጄ ነው ወልደዋለሁ። ብሩኬ የኔ እናት ችግር የለም እንደዚህ በራሳችሁ ትላንት ነው ሰው የሚያስቡት። እኔ ይሄ ወንድሜ ምናምንም ሳይሆን ማለት ነው እኔ ወልደዋለሁ በቃ። የ30 ዓመት ብትሆኚ እኮ ብሩኬን ታደርሻለሽ። የ30 ዓመት ብትሆኚ ታደርሻለሽ። በጣም አዎ በራሳቸው ጭንቅላት ነው ሰው የሚያስቡት እንጂ ራሳቸውን የሆነ ቦታ አድርገው ቢያስቡ ኖሮ ለሰው እንደዚህ ክፋት አያስቡም። አንቺ ከሚገርምሽ ነገር እንቅልፏን ተኝታለች ማለት እንግዲህ ልትበላ ትመጣለች ይባላል። ምን ችግር አለው? ኮመንት መናገር ይችላል። የስድብ መዓት ጌታ ምስክሬ ነው። ከስንት ደቂቃ ቪዲዮ ያ ቃል ብቻ ቲክቶክ ላይ ተወስቷል። አይቻለሁ የሆነ ቤት ብቻ ምን አይነት አነጋገር አታውቅ 00 ምናምን ልጆ እነሱ በአንድ አመት እነዚህ ሁለቱ ልጆች በአንድ አመት ለውጣቸውን ማየት አለባቸው። እነዚህ አንድ ፍሬ ልጆች በአንድ አመት ውስጥ ፊት ለፊት ያላወጡት ብዙ ነገር አለ የተለወጡበት። የነሱ መለወጥ አይደል እንደዚህ ያቃጠላቸው እያናደዳቸው ያለው ደግሞ እኔ የምልሽ የሰሩትንም ስራማ ሁሉንም ቢያሳዩማ ይበሏቸዋል። እግዚአብሔር ዝም ማለት ይሻላል። እንዴ ራሱ በ20 ደቂቃ ቪዲዮ እንደዚህ የሆነው ከዚህ በላይ ቆይ አንድ ጥያቄ ልጠይቃችሁ። እዚህ ጋር ያላችሁት አጠገብ ያሉት ሰዎች እየመሰከሩላቸው አሁን ብሩኬ እየተመሰከረለት ሃይሚ እየተመሰከረላት አጠገብ ያሉት የሚያውቋቸው አብረው ያደጉት እየመሰከሩላቸው አንቺ የምን አቃቂራ ውጪ ነሽ ቪዲዮ እያየሽ? ግራ ገብተናል። ባክሽ ታያችሁ። አይ እንደነዛ አንደኛ ቅናት፣ ሁለተኛ ደግሞ እንዴት ለምን አብሮ ሆኑ ለምን አደጉ? እኛ አሁን ለምሳሌ እኔ እንኳን እግዚአብሔር ይመስገን 2 አመት ነው ከመጣሁ። እዚህ መጥተው 10 አመት 15 18 አመት የቆዩ አሉ ምንም ሳይለወጡ ማለት ነው። እነሱ ደግሞ በአንድ አመት ውስጥ ብዙ ለውጥ ለራሳቸውም ለቤተሰባቸውም እግዚአብሔር ይመስገንና ከዚህ በላይ ከፍ ብሎ እንደምታዩ ተስፋ አደርጋለሁ። ኖ እማ ማርያምን እነሱ በጣም ትልቅ ደረጃ ላይ ነው ያሉት። ያ የሰሩትን ስራማ አውጥተው ቢያሳዩአቸው ገመድ ይዘው ይጣነቃሉ። በውስጥ እኮ እነሱ ደና ነገር ላይ ደርሰዋል። ጌታ ምስክሬ ነው። እግዚአብሔር አሁንም ከፍ ያደርጋቸው እነዚህ ልጆች። ማርያም በሰው እድገት የሚቀና ሰው ማለት ነው ማዳናና እኔ እግዚአብሔርን ነው የምልሽ። ብሩኬንም ሲናገሩት አልወድም፣ ሃይሚንም ሲናገሩት አልወድም። እኔ ሁለቱንም ነው በደንብ አድርጌ የምወዳቸው። ጥፋት የላቸውም። ጥፋት ቢኖራቸው ቢናገሩ እኮ ችግር የለም። ጥፋት የሌለው ሰው እንዴት ከመሬት ተነስቶ ይሳደባል? ይሰገሰጋል። ሰው የነሱ ፍቅር ብዙ ስለሆነ ማለት ነው። ቅናት በጣም ለመሰለሽ እንደሌላው አላስመሰሉማ፣ እንደሌላው እንትን አላሉማ። እነዚህ ልጆች የሚጣፍጥ ነገር ይዘው መጥተው ሄደው የሚያዩት ተሰባብረው የውሸት ዓለምን ነው ሄደው የሚያዩት። እንደዚህ አሁን የትናንትና ቪዲዮ መንፈስ የሚያረካ ወይኔ እኔ ጋሽዬ በስመ አብ ጥርሴን ሳያስገድኑኝ እንዴት አይነት እርካታ እንደረካው እግዚአብሔርን ያው ምንም እይታ የለውም፣ ግን እግዚአብሔር ይመስገን ተመስገን ነው። ገባሽ? ተመስገን ይሁን። አሁን ይኸውልሽ እነ ዳኒ ጋር ብታይ እንደዛ እየተበቀሱ ምንም ያው ነው። በ2 ቀን ውስጥ ነው 200,000 የሚገቡት 200 ቪው የሚገቡት። እውነተኛ ስለሚሰሩ ፍቅር አላቸው፣ መውደድ አላቸው። የሰው ፍቅር ሁለታችሁንም ፎሎ መልሼላችኋለሁ። የኔን ፎሎ መልሱልኝ እሺ ውዴ። እሺ እና አንዳንዴ ቅናታም አንዳንዴ አሽቀባጥ አጥቶ ነው። ከነሱ ወደፊት እግዚአብሔር ይጠብቃቸው።
ምንቀኛ ያርቁላቸው። ምንም አይባልም። እነሱ በውስጥ የተማመኑትን በውስጥ የጨረሱትን በውስጥ የግድ እናንተ ያወራችሁን ሚስጥራችሁን አውጡና ሚዲያ ላይ እንወቅ። ጠላት ሲኖር በቃ ታርጊያለሽ። ማሎ ኦሮሞ የሚተርተው ተረት አለ። ያው በአማርኛም አለ በኦሮምኛም አለ። የምትለብሰው የላት የምትከናነበው አማራት ይብላል። ኦሮሞም ደግሞ ዋንፈቴ ቡልቱን ቀብዱ አጉገቴ አግዲ የሚባል ነገር አለና ስለዚህ ኧረ በስመ አብ ይሄንም ያለ ቅናት እንጂ ሌላ ምንም ነገር የለም። እነዚህ ልጅ ሰው ያደርሱም የሰው ነገር አይነኩም። ፈጣሪ ብቻ ፈጣሪ እነሱ ከምንም በላይ ፈጣሪ ወዷቸዋል። የሰው መውደድም አላቸው። እነዚህ ከስር እንትን የሚል ከሰከሱት ትንሽ ናቸው። ይሄ አካውንት እየቀየሩ የሚሳደቡ ናቸው እንጂ ከሚጠላቸው የሚወዳቸው ይበዛል። በጣም ስለጠላት ቦታ ነስ ሌላ ወረድ ቀይር። እነሱ ምንም አይገባቸውም። ያው እኔ በስመ አብ ማርያምን ነው የምላችሁ። የትናንትናው ቪዲዮ ጥርሴ ሳያስከድን እግዚአብሔር ምስክሬ ነው እንደ እብድ ብቻዬን እስቃለሁ። ከዘጋው በኋላ ትዝ እያለኝ ሴትዮዋ ምን እንዳለችኝ ታውቂያለሽ? ቆይ ነገር ስስቅ ማለት ነው። አረች ልጅ አሞሻል እንዴ? ምን ሆነሽ ነው አለች። ያስብላል፣ እግዚአብሔርን ያስብላል። ኧረ ለምንኝ ስላት ዝም ብላ ሳቀችኝ። ጭንቅላቷ እንደዛ አርጋ እንዳዘነ ሰው ይሄ ጽዛም ወይኔ በስመ አብ። እንግዲህ አድናቂሽ ነኝ ምናምን አይጋሽ ቀን ሙሉም 2 ጊዜ ስተኛም 2 ጊዜ 4 ጊዜ። ኧረ እኔ በጣም ነው ያየሁት። በስመ አብ በጣም ነው ያየሁት። በ2 በ3 ነው ከፍቼ ያየሁት እግዚአብሔርን። ብቻ በቃ እነሱ ገና ፈታ ብለን ሲመጡልን የምንፈልገው እነሱ ቢያወሩም ቢሳደቡም የትም አይደርሱም። ምንም አይሆንም። እነሱ ፈጣሪ ወዷቸዋል። ሰላም እንዴት ነሽ? ደህና ነሽ አለሽ? ሁላችሁም እንዴት ናችሁ ብያላችኋለሁ። እንዴት ዋላችሁ? ሁሉ እንዴት ነው? አልሐምዱሊላህ። እና ምንድን ነው እናንተ ስድብ የምትሉ ቲክቶክ ላይ እየተሳደቡ ነው እንዴ? እኔ አሁን ነው ገቡ። ኖ ቲክቶክ ላይ አይደለም፣ ይሄ እንትን ላይ ዩቲዩብ ላይ ብሩኬ ሼር ያደረገው ላይ እኔም አይቻለሁ፣ ግን ብቻ እሱን አይቻለሁ። እነሱን ልብ አይስጣቸው። እኔ ሁሌ ቲክቶክ ላይ ያሉ መንደር ወዳጅ መስሎ ጠላት። ወይኔ ፈጣሪ ልቡን ይስጣቸው። ሲናገሩ ወዳጅ እኮ ነው የሚመስሉት። ወላሂ በጣም የሚወዱ ወዳጅ። እነዚህ እኮ የትም አያገኟቸውም። አቅራባሽ ሆኖ እንደዚህ ቢደረግ ወዳጅ መስሎ ጠላት አለ እንል ነበር። እነዚህ እኮ በስልክ ነው። ኧረ እሱም እኮ ነው እንደዚሁም ሆኖ ጠላት ሆኖ ወዳጅ ነን። እነሱ እኮ በራሳቸው ጊዜ ወዳጅ ነን ነው የሚለው፣ ግን ጠላት ናቸው። አንዷ ምን አለች መሰለሽ? እዛ ገብተው እዛ እንትና ጋር ገብተው ሃይሚ ብለው ይጽፋሉ። አንዷ ምን አለች መሰለሽ? እዚሁ መታችሁ አታለቅልቁ። ሃይሚ ይኸው በቤኒ ቪዲዮ መታለች። እስቲ እንደዚህ ከምትሉ ቪዲዮ እንትናቸው ቻናላቸውን ሼር አድርጉላቸው አለች እና ጻፈች።
እውነት ይመቻት። ግን እሷም እርግጠኛ ከሆነች ሁሉም አስመሳይ ነው። እኔ እኮ ማንንም አላምንም። እኔ እኮ ለምን መሰለሽ እግዚአብሔር እጄን ይስበረው ነው የምልሽ። እኔ ኮመንት መጻፍም አልወድም ጽፌም አላውቅም። ጌታ ምስክሬ ነው። እኔ አንድ ቀን እንዲህ ኮመንት ጽፌ አላውቅም። እኔ ሁለት ኮሜንት ጽፍ ያለው ሃይሚን ዱአ አድርጉ ያላትንና አንድ ቪዲዮ ላይ ዱአ አድርጋለሁ። እሱንም ያረብ ከከፈ እኔ በውስጤ ዱአ አይደለም። እኔ ኮመንት ከማንም ጨምላቃ ሊንገርሽ ሃይሚ ከብሩኬ ወንድም ጋር ብሩኬን ፍራንክ ያደረገችው ቦታና እና ሃይሚን አሟታል ፍራንክ አሟታል ዱአ አድርጉ ያላ ቦታ በቃ እሱ ቦታ ኮሜንት ሰጥቻለሁ። ወንድሙ ጋር ምንድን አልኩት የብሩኬን ወንድም ፈጣሪ ያስታርቃቸው ብዬ ከልጅቷ ጋር ስለተጣላ ስለዚህ እንደዚህ ብዬ ኮሜንት ሰጥቻለሁ እንጂ አንድ ቀን ሰጥቻለሁ። እኔ ኮመንት እጄም አይዘረጋም እጄም አይሄድም ኮመንት ጋር። ሊፋትስ ሰላም እናቴ እንዴት ነሽ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለን አንበሳ እንዴት ነሽ? ኪማም አለው እንዴት ናችሁ? ነው አለን ሁሉ ሰላም ነው እናቴ? ደህና ነኝ አለው። ሰላምሽ ይብዛልሽ የኔ ቆንጆ። አሜን። ኪማም እንዴት ነሽ? ደህና ነሽ? አለው እናቴ እንዴት ነሽ? ደህና ነሽ ወይ? እኔ ሪኮርድ አድርጌያለሁ። ስልክ ቁጥሩ ልኬልሽ ነበር አላየሽም? ወላሂ ኢሞ ሲም ፈርጌ ነበር። ከዛ ወደ ወይም በኢሞ ገባለሁ ብዬ ከዛ ነው ስልኬ ውስጥ ገባሁት። እናንተ ራሴ ኢሞ ሴቭ ሳረግ አልወጣለኝ። እኔ ራሱ የልጆች ምን እንደሆነ አክቲቭ ይለኛል። አው ወርዶ ከሆነ አላውቁ ሴቭ አድርጌ ከዛ ሴት ይቆኝ ለነሱ ያንቺ ስልክ ቁጥርሽን ላኪና ከዛ እነሱ ሴቭ ሲያረጋ ነው የሚወጣው። አረኩኝ ላኩላቸው ምንም አልመለሱልኝም። ቀፎ ችግር ነው ይሄ። እኔ ራሱ ወርዶ ከሆነ አላየሁም። ወላሂ ሴቭ አድርጌ ሴትዮዋ ጠርታኝ እቺ ከዛ ቲክቶክ መንደር ምን ተፈጠረ እያልኩኝ መጣሁኝ። ኖ እኔ ምንም አልተፈጠረም። ግን እኔ ያስጠላኝ ብሩኬ ጋር ገብቼ ሼር ያደረገው ላይ እጄን ሲያንቀለቅለኝ ሄዶ ኮመንት ማንበብ ጀመርኩኝ። ኮመንት ሳነብ የሚሰድቡት የግሱ እግር ጣቢ አይደርሱም። እግር ጣቢ ጌታም አይየታለሽ ምናምን እያሉ ኮሜንት ሁሉ ሃይሚ አይደለችም እቺ እንዴት ነው እየተናገረች አንቺ ሞት የምታረቀው? ምን አልሽኝማ? ምን አልሽ? እየሰማሁሽ ነው። ሳታቂ ነው ሞት የምታረጊ? ኖ አይደለም። የሆነ ነገር እንትን ለማለት ፈልጌ ነው ሚዩት ያደረኩት። አይደለም ሃይሚ የሚባለው ጋር አንቺ እሱን ብቻ ነው እንዲያየሽው። ከዛ 0 አነጋገራች። ቆይ እስቲ አንቺ አሁን ማለት ነው ቅመም አሁን አንቺ የሆነ ነገር ልሰራ ነው ብትይ ምን ልልሽ ነው? ሆዳም ልትበይ ፈልገሽ ነው ሆዳም ቢባል ምን ችግር አለው? እሱ እኮ ልትበላ ትመጣለች ለቀልድ ማለት ነው። ልትበላ ትመጣለች ታስገምታታለህ። ሁልጊዜ እንዳስረገጥካት ነው፣ በቲክቶክ እንዳስረገጥካት ነው። ደሞ ወፍልለው አንቺ ምን አለች መሰለሽ? እኔ ቅመም ሲል እሷም ቅመም ይህቺ ደግሞ ቅናተኛም ኮምፕሌክስ ቅመምዬ የኔ ቆንጆ የኔ ቅመም የኔ ጣፋጭ በቃ ቅመም አይደል? ቅመም ብዬ ነው ቅናተኛ። ለምን ጠራው ነው አልኩት። ቀን ነው እኔ ልጅ እኮ እንደዚህ ያልኩት ማር። አንቺ ደግሞ እኮ ማር ነሽ። እኔ እኮ ማር ብዬ አውጥቼልሻለሁ። ወይኔ እዚሁ ጦርነት እንክፈት። አንቺ አሚና ለምን እየመጣሽ ቅመም አትበሉ? ቅመም የናት ቅመም ብቻ በቃ። እሺ ሌላ ትኩሳት። እሺ ይሄ የውስጥ ቅመም ነው። አሚና እኮ ቤቷ ጭርስ ይባባል እችኔ ነፈልፋለሁ። አሚና ጋር ሄጄ ኮሜንት ጻፍኩ። ምን አልኩኝ? እሷ አትመጣም አትፈልጊኝም ብዬ ጥያት መጣ። እኔ ራሴ እረባለሁ።
እስካሁን ድምማችን አልቀየርሽ ካካ እንደምን ዋላችሁ? ወስዶሽ ካካ እንደምን አመሻችሁ? እንዴት ነሽ ወርቄ? ሰላም ነሽ እናቴ? አለው እግዚአብሔር ይመስገን። ደህና ናችሁ? ምንድነው ደግሞ ሰላም በርዷት ነው እንዴ እንደዚህ ከፋፍ ነው የመጣችው? አለው አልቀየረችም እስካሁን ድረስ ዘመኑ እንደዚህ አስጠቅልሎ ማስቀመጥ ጀምሯል። አንቺ ሰፈር አልደረሰም። ተመስገን በይ። አንቺ የተኛ ውሻኔን ቤትሽ ላይ አርገሽ ቤትሽን ትከፍቻለሽ። ምን ታረጊያለሽ? ወይኔ ይሻላል። ያው ነው እኮ ማለት ይሻላል። ከዘመኑ እንትን ይሻላል። ናችሁ? አለን። እንዴት ነው ስራ ጤና? እግዚአብሔር ይመስገን ሁሉ ሰላም ነው። ሰላምሽ ብዝት ይበል። ምነው ዝም አላችሁ እናንተ? ሙይት ያዛችሁ በሰላም ነው በሉ። ደማቷን ፈርተን እኮ ነው። ደማቷን ፈርታችሁ እና እንዴት ናችሁ እናንተ? ሰላም ነው? ይሄው መጣች። ይመችሽ አቦ። ይመችሽ። ተመችቶናል። አንቺ ቲክቶክ ላይ ማን ራሱን አምኖ ጨረቃ ፋሚሊ ለማን ራሱን አምኖ ወጥቷል? እንደዚህ አንበሳ ነሽ። ይኸውልሽ አንበሳ ሪኮርድ ሰብረሻል። እሺ ኖ እንደዛ ማመን ሳይሆን ይሄ የራሳቸው ኮንፊደንስ ነው። ገባሽ? ጎበዝ። ለዛ ነው እንጂ ቢወጡ እኮ ስንቶቹ አለን ካሉት ቆንጆዎች የሚያስንቁ ናቸው ዝም ያሉት። እኔ አሁን ለምሳሌ ይሄን ነገር ካነሳሽ ጠይባ የምትባላለች የኛ ማለት ነው። ይሄው 3 አመት ይዘናል። ፎቶዋን አናቆም። ባለፈው ሳታስብ ቤቷን ከፍታ ቪዲዮ ላይ ወጣች፣ ካሜራ ላይ ማለት ነው። እስክሪንሾት አድርገው ልጆቹ ላኩልኝ በውስጥ። እሱ ፎቶ ለቲጂ ለኛ ስልክላት እንዴ በጣም ነው የተገረመችው። የሷ ፎቶ ትክክለኛው እኔ ጋር አለ፣ ግን ይሄን ፎቶ ማን ላከሽ ብላ በጣም ጠየቀችኝ። ከዛ ልጆች ናቸው እንደዚህ ሳታስብ ካሜራ ላይ ወጣ ስክሪንሾት ያረጓት አልኳት ማለት ነው። እንደዚህ ልጆች አሉ ሳይጠነቀቁ የሚወጡ ፎቶአችንን አያገኙም ሲሉ ፎቶአቸው የሚወጣ። እሱማ ልክ ነሽ፣ ግን ማለት ነው እኔ ለሱ ሳይሆን እነዚህ ለሚሳደቡት ትክክለኛ የራሳቸው ማንነት አውጥተው ቢሳደቡ ደስ ይለኛል ነው የምልሽ። አሪፍ ነበር። እሱን እኮ ነው እንጂ እኮ ሌላው እኮ እነሱ በቃ ለኔ የሚመቸኝ ነበረ። ትዳሬን የፈታሁበትን መልሰው ነበረ እኮ ሃይሚና ብሩክ መሀል ያገደሉ በቀላቸው ነበረ። የኔ ፎቶና የባለቤቴን ፎቶ ሲዘቀዝቁ የእጮኛዬን ፎቶ ሲዘቀዝቁ ከነበሩት እሱን እኮ ነው የምልሽ እኮ። አንቺ እኮ በራስሽ ስለምትተማመኝ ነው። እነዚህ እኮ ቆንጆ ተደበቃ አልተደበቃ አይደለም እኮ ተሳዳቢ የሆነችው በራሷ። አሁን እንደነ ጂጂ ኪያ እንደነማ ወጥተው ቪዲዮ በራሳቸው ፎቶ የሚሳደቡ እንደነሱ ቢሆኑ ኧረ ባለቤቱ ውጤት አንቺ እየሰማሽኝ ነው? ዝም አልሽኝ። እንዴት ነሽ? የለሁም በስም እግዚአብሔር ይመስገን። ደህና ነሽ? እንዴት ናችሁ? ሁላችሁም ሰላም ብያለሁ። ደህና ናችሁ? ዌልካም አስዬ እንዴት ናችሁ? አሁን ማለት ነው ወደ ክላሴ ሊሄድ ነው። ደህና ቆዩ። መልካም። እሺ እናት በእናትሽ እሺ ይመችሽ። ቻው። ደህና ሁኑ። ወዳችኋለሁ። አትጫዋችም? ስራ ልትገቢ ነው? እንጂ አስቴር እንዴት ነሽ? ደህና ነሽ? አሉልሽ ማርያ እንዴት ነሽ? ደህና ነሽ? ጠፋችሁ ዛሬ እኮ። አልጠፋሁም። መጥቼ ነበር ቤትሽን አንቺ የለሽም። ከዛ ከኋላ ሰምቼ እነሱ ሲናገሩ ሰምቼ ከዛ ተመልሼ ኢማን ቤትም እኩኝ ኢማንም እንደዚሁ ከፍታ ኬላ የት እንደሆነ ዳለች።
እኔ ቁጭ አድርጌው ብንም አሁን ቀይ ኢማንም ሚዩት አርጋለች። ሚዩት አርጋለች። ምን እንዴት ነሽ? እና አንኳኳት ገብታ እኮ ሰላም አላለችም። ለምን አንኳኳታለሁ? በራሷ ጊዜ ትንኳኳ። አውሪያ ምን ነው ትሽክፈትና እኔ እኮ ቀድሜ ነው ገባሁት። እሺ ገብተሽ ሰላም አልሽኝ። ለምን እንደታለ